የወገብና የጉልበት ተካትኖ መተካት እጅግ የተሳካ ሂደት ነው። በባለፉት 10 ዓመታት ወይም ከዚያ በላይ በዚህ መስክ ብዙ እድገቶች ተደርገዋል። በተለይም የሚገርመው የሮቦቲክ እርዳታ በመጠቀም እነዚህን ቀዶ ጥገናዎች በትክክልና በተቆጣጠረ መንገድ ማከናወን ነው። ይህ ለአብዛኞቻችን ታካሚዎች በሮቦቲክ ሲደረግ እጅግ ጥሩ ማስተካከል እንዲደርስ አግዟል። እኛ ከአሁን በፊት 3 ዓመታት በላይ ይህን እናደርጋለን እና በጣም ጥሩ ውጤቶች እንደምንገኝ ነው። እኛ እንደ አንድ ክፍል በአፖሎ ሆስፒታል ቼናይ A1 500 የሮቦቲክ ተካትኖ እንደምንደርግ ቀርበናል። ስለዚህ በዚህ ጋር ታካሚዎቻችን በቀዶ ጥገናው መጨረሻ እጅግ ጥሩ ማስተካከል እንደሚኖራቸው እናያለን እና በዚህ ውስጥ የሆላ በሆስፒታል የሚቆዩበት ጊዜ እንደሚሳንና የቀዶ ጥገና ቀጣይ ህመም እንደሚቀንስ እና ማስተካከሉ እጅግ ጥሩ ስለሆነ ከእግሮቻቸው የተነሳ የሚበለጥ ዕድሜ እንደሚኖራቸው እንጠብቃለን። ይህን ብንል ግን ሁሉም የወገብና የጉልበት ችግር ያላቸው ታካሚዎች ቀዶ ጥገና እንደሚፈልጉ አይደለም። የጉልበት መተካትን በአጠቃላይ ለእግር ጉንፋን እጅግ ከባድ የሆነ ኦስቲዮአርትራይቲስ ያላቸው ታካሚዎች ወደ 10 ወይም 50 ደቂቃ በላይ ማራመድ እንደማይችሉ ወይም በየቀኑ የሚያስፈልጋቸው የህመም መድኃኒት እንደሚያስፈልጋቸው ህመም እንደሚኖራቸው ይፈልጋል። ስለዚህ ወደዚያ ደረጃ ሲደርሱ ቀዶ ጥገና እንደሚያስቡት ይታሰባል። ከዚህ ደረጃ በፊት በእንቅስቃሴ ማስተካከያዎች፣ በክብደት እንደቀነስ፣ በመድኃኒቶች እና በአካል በማማረር የሚካተቱ የማጠናከር ስልጠናዎች በጣም ጥሩ መቆጣጠር ይችላሉ። ነገር ግን እስከዚያ ደረጃ ሲደርስ እና የዕለት ተዕለት ኑሮን ሲገድብ በአሁኑ መሳሪያ የጉልበት መተካት ወይም የወገብ መተካት እጅግ ጥሩ ውጤት ይሰጣል።